ሮቴ የኔ ውድ የኔ ጀግና የኔ ሴት እንኳን ደህና መጣሽ። ዌልካም ብዬሻለሁ። በጣም ለአንቺ የሚጨነቁ አንቺም በጣም የሚወዱ ምርጥ ምርጥ ኦዲንሶች አሉ። ሮታ የኔ ቆንጆ ማለት ነው። በተለይ የአብርሽ ኦዲንሶች ትክክለኛ ኦዲንሶች አሉ። በጣም ሮታ የሚወዱ ሄርሜላና አብርሽን አብሮ እንዳይሆኑ አይፈልጉ ኦዲንሶች አሉ። ቤተሰብ ማለት ነው። በጣም ሮታ የሚወዱ የአብርሽ ኦዲንሶች አሉ። በጣም ነው ማደንቃችሁ እናንተም ማለት ነው። ማትቀየሩ ማትበገሩ ምርጥ ኦዲንሶች አላችሁ። የአብርሽም የሩታም ማለት ነው። ማትቀየሩ የምሬ ነው ምላችሁ። ትለያላችሁ። በጣም ነው ማደንቃችሁ የኔ ውዶች፣ ክበሩልኝ። ሄርሜላና አብርሽ አብሮ እንዳይሆኑ ማይፈልጉ ኦዲንሶች አሉ። በጣም ሩታም የሚወዱ ማለት ነው። ቤተሰብ እኔ እንጃ ለእናንተ እኔ ቃላት የለኝም። ትለያላችሁ የኔ ውዶች ማለት ነው። የኔ እህቶች ትለያላችሁ። ለሩታ ያላችሁ ቦታ ትለያላችሁ። ጌታን ነው ምላችሁ። ፈጣሪ አይቀይራችሁ እንዲሆኑልኝ ማለት ነው። የምሬ ነው ምላችሁ። እና በአቡሽ ቤት የተለቀቀ ቪዲዮ እያየው ነበረ። የምሬ ነው ምላችሁ። ትለያላችሁ። የአብርሽና የሩታ ኦዲንሶች የድሮ በጣም 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 ትለያላችሁ። ጌታን ነው ምላችሁ። ፈጣሪ አይቀይራችሁ። በዚህ ቀጥሉበት የኔ ውዶች ማለት ነው። እንግዲህ ዛሬ አቡሽ እናንተ ልጅ ጠፍቶ ጠፍቶ ይመጣል፣ ከርሞ ከርሞ ይመጣል። እና እኔ አንዳንዴ ያስቀኛል ይሄ ልጅ ማለት ነው። አንዴ ከአብርሽ ጎን ይሆናል፣ አንዴ ጠፍቶ ጠፍቶ ሩታ ጋር ይመጣል። ግን ይሄ ልጅ በቃ ተገላባባጭ ታውቃላችሁ፣ እንደ ልጥ ማለት ለማንኛውም አቡሽ እንኳን ደህና መጣ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች ማለት ነው። የኔ ፍቅሮች የኔ ፍቅሮች የኔ ፍቅሮች ነው አለች። ሀቢባ ናት እኮ የኔ ፍቅሮች የኔ ውዶች ትላለች። እናንተ እኔ የምላችሁ እኔ እያስገረመኝ ነገር አለ። የቡታየራ ወንዶች ማለት ነው። ይህ ፀጉራቸው አስታይል እኮ አንዳንዴ ይገርመኛል፣ ያስገርመኛል። ጋይስ ወደ ሴት ልትቀየሩ ነው እንደ ወንዶች ማለት ነው። የቡታየራ ወንዶች ማለት ነው። ምንድን ነው የፀጉራቸው አስታይል? ጭራሽ ታስቆኛላቸው። ግን ፈረንጆም ስታየው ሌላ ስታይል እንዴ! ፋሽን አደረጋቸው እንዴ! እንደዚህ ጸጉር። ኧረ ወንድ ልጅ ጸጉር ሲያሳድግ ደስ አይል። ወንድ ልጅ ጸጉሩ ሲቆርጥ በቃ ጸጉራቸውን ስታሳምሩ ነው የምታምሩ እንጂ እንደ ሴት ጸጉር ብታሳድጉ ታስኩኛላቸው። ጉድ እኮ ነው። ፋሽን አደረጋቸው እንዴ! ሆ ሆ በሉ ቤተሰብ እና ቤተሰብ ሩታና ወዮ ደስታ አፌ ወደ ደስታ ሄዷል። ባካችሁ ባካችሁ ሩታ ፍቅረኛ ነው የምንለው ወይስ ምንድን ነው የምንለው? ደስታን ጋይስ እኔ ምላቸው የጠፋ ሰው መጥቷል ዛሬ አቡሽ ማለት ነው። እና የው ሩታን ስመክር ነበረ ከአብርሽ ጋር ያለውን ነገር ካሁን በኋላ አቁሚ፣ ካላቆምሽ እህቴ አይደለሽም፣ በቃ አትለምኝ፣ ክብርሽን ጠብቂ፣ በቀሻል ይመለሳል ብዬ የው ሂጂና ይቅርታ ጠይቅ ብዬሽ ነበረ። ከዚህ በኋላ ብዙ ለምነሻል፣ ስለዚህ ይበቃሻል፣ ክብርሽን አስጠብቂ። ስለዚህ ካሁን በኋላ ከአብርሽ ጋር ማየት አልፈልግሽም። ስለዚህ ህይወትሽን አንቺም ቀጢ ከደስታ ጋር በማለት ነው እንግዲህ ሩታ ሲመክር ነበረ። እውነት ለመናገር ሩታ እውነት ነፍሰ ጡር ብትሆነው ማለት ነው ቤተሰብ አዲስ ህይወት መቼም ከደስታ ጋር ትቀጥላለች ብዬ አላስብም። ስጀመረ ሩታ አውቃ ነው እንጂ እርጉዝ ብትሆን እኮ ከደስታ ጋር አዲስ ህይወት ትጀምራለች ብዬ አላምንም። ያው ሩታ ካሁን በኋላ እኔም የራሴ ህይወት እጀምራለሁ፣ ብዙ ነገር እንጠይቃለሁ፣ ልጄንም ይዤ እሱ ለምኛለሁ፣ ወደ ትዳር ለመመለስ ፈልጌ ያለው ግን እሱ አልፈለገም። ስለዚህ እኔም ደግሞ ይህ ሁሉ እጄ ስለምን ጥፋት እንደሆንኩ
ብኝ ይሰማኛል፣ ጥፋተኛ እንደሆንኩብኝ ይሰማኛል። እኔ ያደረግኩ ነገር ሁሉም ወደ ጥፋት እየወሰዱ ስለሆነ ይባባሳል ነገሩ። አሁን ትቻለሁ። እኔም ደግሞ የራሴን ህይወት ለመጀመር እሞክራለሁ። ከደስታ ጋር ወጣ ወጣ ማለትም ጀምሬያለሁ። ስለዚህ ህይወት ይቀጥላል። እኔም ደግሞ እሱን እጄ መረበሽም አልፈልግም በማለት እንግዲህ ለአቡሽ ተናግራለች። አዎ ሩታ በቃ እሱ እንደፈለገ ይሁን፣ አንቺን በቃ የራስሽን ከደስታ ጋር እንኳን በጓደኝነት እንኳን ብትቀጥሉ ችግር የለውም። ያው ልጅሽን አንድ አመት ሲሞላ ምናምን ልዑል ሲሄድ ምናምን በቃ አዲስ ህይወት መጀመር ትችላለሽ። ከደስታ ጋር በጓደኝነትም በምንም በፍቅረኞችም ብትቀጥሉ ችግር የለውም። ስለዚህ አንቺ አብርሽን አልገፋሽም፣ እሱ ገፍቶሽ ነው። ትዳሩን ሁሉ በጥብጦ ነው የወጣ እራሱ በጥብጦ እንደወጣ እራሱ የራሱ ዋጋ ያገኛል። ስለዚህ ሩታ አልገፋቸው። እንዶ ብዙ ለምናለች፣ አብርሽ ለመመለስ ማለት ለምናለች። የለመነችው በቃ ራሷን ዝቅ አድርጋ ለትዳሯ ለልጇ ብላ እንደዚህ ራሷን ዝቅ አድርጋ ሂዳ የጠየቀችው። ስትጠይቁ አንቺ ቀንተሽ ነው ምናምን ብዙ ነገር ነው የተባለችው። እውነት ለመናገር እናት ለልጇ ብዙ ዋጋ ትከፍላለች። ገባችሁ አይደለ? ያው በሩታ በንዴት ብዙ ነገር እንዳደረገችው ተናግራለች። እሱን እያደረግኩ ከወለድኩ በኋላ አሁ ብዙ ጥፋት አጥፍቻለሁ፣ በጥፋቴ አሁ ጥፋተኛ ነኝ ብላለች። ስለዚህ እሱ ሁሉን ትቼ ይቅርታ ጠየቅኩ፣ ይቅርታን አልተቀበለም። ስለዚህ በልጄ ድረስ ሂጄ ለምኛለሁ፣ እምቢ አለው። ስለዚህ እኔም የራሴ ህይወት እቀጥላለሁ ባለችው ልክ ናት ብዬ አስባለሁ። ይበቃታል። ገባችሁ? ሴት ልጅ ራሷን ስታስከበር ነው የበለጠ ሰው የሚወዳት። ገባችሁ አይደለ? ስለዚህ አቡሽም ያለው አሁን ላይ ልክ ነው ብዬ ነው የማስበው። ሩታም አሁን የራሷን ህይወት ብትቀጥለው ምንም ችግር የለው። አብርሽ ቀጥሎ አይደለ ትዳሩን ልጁን ትቶ ወጥቶ አይደለ ከሌላ ሴት ጋር ነው አሁን የተላላጠ ያለው። እውነት ለመናገር የአብርሽና የሄርሜላ ነገር መጨረሻችሁን እዩ። አብሮ እንደማይቀጥሉ ጥሩ ህይወት እንደማይይዙ እርግጠኛ ነኝ። ቤተሰብ ከዚህ ውስጥ ይነግረኛል። አብርሽና ሄርሜላ ዘላቃዊ ህይወት አይቀጥሉም። ቤተሰብ ይህ ጊዜያዊ ጉዳይ ነው። ጠብቁ ብቻ እና ሩታ እንግዲህ ከደስታ ጋር መሆን ነው የምታስበው ብዬ ነው የማስበው። ስጀመር ሩታ ነፍሰ ጡር አይደላችሁም። ሩታ ነፍሰ ጡር አይደለችውም። ቤተሰብ አውቃ አብርሽን ለመመለስ የፈለገችው ነገር ነው ብዬ ነው የማስበው። ነፍሰ ጡር ብትሆኑ ከደስታ ጋር አዲስ ህይወት ለመጀመር አትነሳም። ስጀመር ሩታ እርጉዝ አይደለችም። አውቃ ነው አብርሽን ለመመለስ ነው ብዬ ነው የማስበው እኔ በሩታ ንግግር ማለት ነው። እና ቀለበት የሚባለው ነገር ሩታ እኮ አሁን ይሄ ፍቅር ጥያቄ እኮ አልተቀበለችውም። ልትቀበል ትችላለች፣ አይታወቁም። ለምን አብርሽ የራሱን ህይወት ጀምሯል። እሷም በቃ የራሷን ህይወት የምትፈልጉ ሰው ጋር መሆን ትችላለች። ያው እንደ ፍቅረኞች መቀጠል ይችላሉ ብዬ ነው የማስበው። እንግዲህ አብርሽ አንድ ቀን ደግሞ ይጸጸታል። ያው ሩታም የራሷ ህይወት መቀጠል አለባት ብዬ ነው የማስበው። በቃ አብርሽ የሚባለው ስሟ አብርሽ የሚባል ስም መጠራት የለባትም አሁን ላይ። በቃ የምሬ ነው የምላችሁ። እሱ ገፍቶ እስከወጣ ድረስ በቃ መተው ነው። ለመነች፣ ልጁን ይዛ ሄደች፣ እርጉዝ ነኝ ብላ ለመነች። የማይመለስ ሰው ሆኗል። ስለዚህ ሩታም የራሷን ህይወት መቀጠል ትችላለች ብዬ አስባለሁ። ቤተሰብ አይመስላችሁም? እኔም እንደዛ ነው የሚሰማኝ። ስለዚህ ሩታ አሁን የወሰነችው ውሳኔ ጥሩ ነው። አሁን እንደዚህ ለባብሼ ልወጣ ስል ነው አቡሽ መጣ። የት ነው የምትሄጂ ስላት ያው ደስታ ጋር ሊሄድ ነው አለች። እንግዲህ ከደስታ ጋር አዲስ ህይወት ልጀምሯ ነው ሩታ። በቃ ከደስታ ጋር ልትቀጥል ነው እና ሩታና ደስታ ያው ታስተካክላለች ብዬ አስባለሁ። እንደዚህ ጉራ የሚነፋው ደስታ ሩታ በእርግጠኝነት እንደምታስተካክል እርግጠኛ ነኝ። አብርሽን የቀየረችው ማናት? ሩታ ናት እኮ አለባበስን የቀየረችው። አብርሽ እኮ ድሮ ብዙ እንደዚህ ንግግር አይችልም ነበረ። ሁሉም ነገር ሩታ ናት ያስተማረችው። ሩታ በለፋችው ሩታን እያሳደገችው ሰውዬ ዛሬ እሱ ኪዶ
ወደ ሌላ ሴት ሄደዋል። ስለዚህ አብርሽ የራሱ ዋጋ ያገኛል። የጊዜ ጉዳይ ነው ሁሉም ነገር ማለት ነው። እና አቡሽ ባሌ ንግግር ልክ ነው አቡሽ ብዬ አስባለሁ፣ በሱ ምክር ማለት ነው። እና ሩታም አሁን የራሷ ውሳኔ እየወሰነች ይመስለኛል። ቤተሰብ አውቃ ነፍሰ ጡር ነው ያለችው እንጂ አብርሽን ለመመለስ ነው። ነፍሰ ጡር ብትሆን ሩታ ደስታ ጋር ለመሄድም አታስቡ፣ እውነት ለመናገር ማለት ነው። እና የውሸት ይመስለኛል ጋይሴ የውሸት ይመስለኛል የእርግዝና ነገር አብርሽን ለመመለስ ነው ብዬ አሰብኩ፣ አሁን ላይ ሲያስብ ማለት ነው። እሺ ሰምታችኋል። ለማንኛውም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ አድርጎኝ የኔ ውዶች ማለት ነው። ሩታዬ አንቺ ብቻ ይመችሽ፣ እኛ ሁሌ ከአንቺ ጎን ነን፣ መቼም አንቀየርብሽም። እሺ የኔ ውድ አንቺ ብቻ ደስተኛ ሆኚ፣ ደስተኛ ህይወት ኖሪ። ከደስታ ጋር እንኳን እንደ ፍቅረኞች ብትቀጥሉ ልጅሽ ካደገ በኋላ ወደ አዲስ ህይወት መግባት ትችላለሽ። እሱ እናንተ ተነጋግራችሁ አስባችሁበት ነው የሚሆነው ማለት ነው። እና ይቅናሽ ሩታዬ የኔ ውድ ማለት ነው። እኛ እንወድሻለን። ምርጥ ምርጥ የአብርሽ ኦዲየንሶች አሉ ከጎንሽ፣ የአንቺ ኦዲየንሶች አሉ። የምሬ ነው የማይቀየሩ የአብርሽ ኦዲየንሶች ብዙ ልጆች እናውቃለሁ ቤተሰብ ማለት ነው። እና በጣም ሩታ የሚወዱ ማለት ነው። አብርሽና ሄርሜላ አብሮ እንዳይሆኑ የማይፈልጉ ልጆች አሉ። ጌታን ነው የምላቸው። ትለያላችሁ እናንተ ዋው